እንኳን ለዘመነ ክረምት ለቅዱስ መርቆሬዎስ ሰማዕት ለቅዱሳን ሐዋርያት ጴጥሮስ ወጳውሎስ እንዲሁም በዚህ ለታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት ጻድቃን ሰማዕታት ወዳጆች በወደደን ባፈቀረን እስከ ሞትም ድረስ ደርሶ አባታዊ ፍቅሩን በቀራንዮ አደባባይ ላይ በገለጸልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የበጋውን ወራት አገባደን ለዘመነ ክረምት እንድንደርስ የፈቀደልን አባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለሙ የተመሰገነ ይሁን። የሰኔ 25 ቀን የነግህና የቅዳሴ ምስባክ ቅዱስ ወንጌል ስንክሳር ይዤ ቀርብ ያለው እስከ ፍጻሜው ድረስ አብራችሁ እንድትቆዩና እንደተለመደው ሁሉ ገጹን ላይክ በማድረግ እንድትጀምሩት ሰብስክራይብም ያላደረጋችሁ ሰብስክራይብ እንድታደርጉና ይህ ቪዲዮ ለሁሉም ይደርስ ዘንድ ሼር እንድታደርጉ እያሳሰብኩኝ ቀጥታ ወደ ነጉ ምስባክ ወስዳችኋለሁ። ሰላም ብዙህ ለእለ ያፈቅሩ ስመከ ወአልቦሙ እቅፍት ተሰፈውኩ አድኅኖተከ እግዚኦ። ሰላም ፍቅሩ ስመከ ወአልቦሙ እቅፍት ተሰፈውኩ አድኅኖተከ እግዚኦ። ምስባክ ዘቅዳሴ ወአንተ ገበርከ አድባረ ምድር ኩሎ ክረምተ ወሃጋየ ዘአንተ ፈጠርከ ወተዘከር ዘንተ ተግባረከ አንተ አድባረ ምድር ኩሎ ክረምተ ወሃጋየ ዘአንተ ፈጠርከ ወተዘከር ዘንተ ተግባረከ ለክብረ መንግሥትከ ለከ ይደሉ ስባሄ እምትስካርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለእኛ ልትገልጥ ያለህ እንዴት ነው አለው። ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙትም ቃል የላከኝ የአብ ነው እንጂ የእኔ አይደለም። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣
እኔ የሚነግርኳችሁን ሁሉ ያሳስባችኋል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። በወልድ የሚያምን የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። የክርስቶስ ቤተሰቦች ከዚህ በመቀጠል ደግሞ የሰኔ 25 የዕለቱን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚህች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው፣ ቤተክርስቲያንም ሰራላቸው፣ በቅናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደቡብ ፈወሰው፣ የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሐራፒ ወደሚባል ሀገር ሄዶ በውስጧ ሰበከ። ከሰዎቿ ብዙዎችን አጠመቃቸው፣ ቤተክርስቲያንም ሰራላቸው። የዚያችም አገረ ገዥ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮች ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምእመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክተኞች 7ኛ የሆነች ምስጢርን የተሞላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይባረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖተ ሐጺን ርሱን ዘተቀነዋ ይጋሩ ሃይማኖተ ወንጌል ፍጹም እንዘ ይሜህሩ ውስተ መክፈልቶሙ ሶበ መክፈልቶ ደመሩ ምስለ ሐዋርያት ደርገ ተጽይፈ ተስካሩ። ሰላም ለክሙ ጴጥሮስ ወጳውሎስ በጾታ ህትዋን አይናቁ ለቤተ ክርስቲያን መሰረታ መምህራነ ሥርዓት አሐቲ እንዘ ህላዌክሙ መንታ ከመታብቁ እልገራይተ ምድር እንተ ተዘርአ ውስቴታ ለዛቲ ክረምት ባርኩ በአታ በመትለ ወጌጋይ ክረምተ ዘሰራይከ እግዚእነ ወዘረሰይከ ጸደየ ለመጸው ወሰነ በዝንቱ ክረምት በመዋዕሊነ ዘእንበለ ፍሬ እንዘ በቆጽለ ሃሎነ ናስተበቁአከ ኢይኩን ጉያነ። ዳግመኛም በዚህ ዕለት ለአባቶቻችን ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ ወንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉስና መኳንንቶቹ አልፈቀዱላቸውም ነበረ። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜም የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳሳትን እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምእመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዎስ ይባል ነበር። ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበረ። ከእነርሱም እያንዳንዱ ከባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ አገራቸውም መግባት አልተቻላቸውም ነበርና አባ ጴጥሮስ በግብፅ ደቡብ በአንባያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኒዎስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምእመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳማት የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁለቱ ሃይማኖታቸው የቀና ነበር፣ በትእዛዝም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋርጥም ነበር። የእስክንድርያን ገዳማት ሁሉና መንደሮቹንም እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበር። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ስራ ሁሉ ይራዳው ነበረ። ይህም አባት አባ ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበር። የሰዎቿንም ስራቸውን ተመልክቶ ያስተምራቸውና በሃይማኖታቸው ያጸናቸው ነበረ። በ12 ዓመት የሹመት ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህ በሹመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለጴጥሮስ ሰናየ ስርዓት ወሕግ ዘተሰይመ ሊቀ በደብረ ዝጋግ
እምኔሁ ዘዊዘ አምሳለ ፈለግ ጽሩይ ማየ ትምህርቱ ዋኮ ህሙግ ደቂቅ ሰትዩ ወረወዩ አይሩክ ሰላም ለጲላጦስ ዘተሐጽበ እዴሁ እምደመ ኢየሱስ ክርስቶስ ከመንጹህ ለሊሁ ለአብሮቅላ ሰላም በእሲተዚአሁ ዘለአከ ትንዘትብል ኢታይስም ላሊሁ እስመ ውእቱ ጻድቅ ወሄር ብእሲሁ። ሰኔ 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ይሁዳ ሐዋርያት ከ72ቱ አርድእት መካከል የሆነ ሰማዕቱ ጲላጦስ መስፍን፣ ቅድስት አብሮቅላ የጲላጦስ ሚስት፣ አባ ጴጥሮስ ሊቀ ጳጳሳት፣ የጸደይ መውጫ የክረምት መግቢያ። ወርሃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ፣ ቅዱስ አባ አውፋና ጻድቅ፣ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መጽናታችን ልጽፍላችሁ እጅግ ተግጄ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ይሁዳ 1:1 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግር የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አነሳስቶ ለስጀምረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይሁን። አምላካችን እግዚአብሔር ወርሃ ክረምቱን የሰላም የበረከት የልምላሜ ያድርግልን። ወስብሐት ለእግዚአብሔር። ይቆየን።